ሰላም ጤና ይስጥልን። በዚህ ቪዲዮ ከዚህ ቀደም በስነ ርካቤ ዙሪያ ባነሳናቸው ቪዲዮዎች ላይ መፍትሄዎቻቸውን ለይተን እናቀርባለን። በዚህም በግንኙነት ወቅት መጨነቅ፣ ቶሎ መጨረስ፣ የሴት ብልት መስፋት፣ የግንኙነት ስሜት ማጣትና በወንዶች ብልት ላይ የሚፈጠሩ ችግሮችን መፍትሄዎቻቸውን አንስተናል። ሙሉ መረጃውን ለማግኘት የእያንዳንዱን ሙሉ ቪዲዮዎች ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን። መልካም ቆይታ። ስፖርት መጀመር፣ እንቅልፉ ችግር ካለው ማስተካከል፣ ከፍተኛ ጭንቀት ካለበት ጭንቀቱን ለማስተካከል መሞከር፣ የአመጋገቡን ሁኔታ ማስተካከል። ብዙ ጊዜ ካርቦሃይድሬት እና ፕሮሰስድ ፉዶች በፋብሪካ የተቀነባበሩ ምግቦች ስኳርን ጨምሮ አይመከሩም። እነዚህ ከቴስቴስትሮንም ሆነ ከሌሎች ክሮኒክ ኢልነሶች ጋር የተያያዙ ስለሆነ ማለት ነው። እነሱን መቀነስ፣ አልኮል መቀነስ፣ ከዛ ደግሞ እንቅስቃሴ ማድረግ፣ አትክልት ፍራፍሬና ፕሮቲን ምግቦችን መመገብ። ከዛ ውጭ ግን በዚህም ካልተስተካከለ ሐኪም ጋር ቀርቦ ፍላጎቱን የሚጨምሩ መድኃኒቶች ሊታዘዙ ይችላሉ ማለት ነው። ቴስቴስትሮን እጥረት በሚኖርበት ጊዜ ታዲያ መፍትሄው ምንድን ነው ካላችሁኝ፣ የመጀመሪያው ተመርምራችሁ በሐኪማችሁ የሚሰጣችሁ መድኃኒት መውሰድ ነው። ከዛ ደግሞ ቴስቴስትሮንን ሌሎቻችሁ የቴስቴስትሮን እጥረት አሁንም ላልገጠማችሁ፣ አሁንም ደግሞ ወይም በቀላሉ ማስተካከል ለፈለጋችሁ ምን ማድረግ ትችላላችሁ? አንደኛው እንቅልፍ፣ በቂ እንቅልፍ መተኛት ነው። በቂ እንቅልፍ ጥቅሙ ምንድነው? ቴስቴስትሮን የሚመረተው ማታ ማታ ነው። ቴስቴስትሮን አብዛኛው የሚመረተው በማታ ስለሆነ ያው በጥልቁ የእንቅልፍ ክፍል ነው። በደንብ እንቅልፍ በወሰደን ሰዓት ነው ቴስቴስትሮን የሚመረተው ማለት ነው። ስለዚህ እንቅልፍ እንዳይወስደን የሚያረጉ ነገሮች በተዘዋዋሪ ቴስቴስትሮን እንዳይመረት እያረጉ ነው ማለት ነው። ስለዚህ እንቅልፍ ላይ መደራደር አያስፈልግም። ከ5 ሰዓት በታች በሚተኙ ወንዶች የቴስቴስትሮን መጠናቸው በ15 በመቶ ይቀንሳል። ይህ በ15 ዓመት ያህል እንደ ማርጀት ነው። ስለዚህ እንቅልፍ መተኛት ያስፈልጋል። እንቅልፍ ለመተኛት ሩሙ ቀዝቃዛ፣ ጨለማ፣ ቀዝቃዛ ሲባል 18 ዲግሪ ሴልሺየስ አካባቢ ጨለም ያለ ብርሃን አይፈልግም። ሜላቶኒን የሚመጣው እንቅልፍ እንዲተኛ ምልክት የሚሰጠው ሆርሞን ሜላቶኒን ይባላል። እሱ ከፍ የሚለው ጨለም ሲል ነው ማለት ነው። ጨለም ያለ፣ ጸጥ ያለ፣ ቀዝቀዝ ያለ እና ስክሪን ታይም ደግሞ 1 ሰዓት እና ከዛ በፊት ማስወገድ ያስፈልጋል ማለት ነው። አንደኛው ጥሩ እንቅልፍ መተኛት። ሁለተኛው ኤክሰርሳይዝ ነው። ቅድም እንዳነሳ ነው ይሄ በተለይ ክብደት መቀመጥ፣ ይሄ ሬዚስታንስ ትሬኒንግ የምንለው ሃይ ኢንተርቫል ኢንቴንሲቲ ትሬኒንግ የምንላቸው ቴስቴስትሮን ለመጨመር ሁነኛ መንገዶች ናቸው። ከዛ በሶስተኛ ደረጃ ደግሞ አመጋገባችን ነው። ቴስቴስትሮን የሚሰራው ከኮሌስትሮል ነው ብለናል። ስለዚህ ኮሌስትሮል ደግሞ የጥሩ ቅባት ምግቦችን መመገብ ነው። ለምሳሌ አቮካዶ፣ የወይራ ዘይት፣ የአሳ ዘይት፣ ኦሜጋ 3፣ የተልባ፣ እነዚህ ምግቦች በምንመገብ ጊዜ ለቴስቴስትሮን ግብዓት የሚሆነውን ቅባት እናገኛለን ማለት ነው። ስለዚህ 25 እስከ 30 በመቶ የሚሆነው የምግባችን ክፍል ጥሩ ቅባት የያዘ ቢሆን ይመከራል ማለት ነው። ሶስት ምናልን እንቅልፋንን፣ ስፖርታልን፣ ከዛ አመጋገባልን ማለት ነው። ከዛ ደግሞ ቴስቴስትሮንን የሚያስወግዱ የሚቀንሱ ነገሮችን ማስወገድ ነው። እነሱ ምንድናቸው ብለናል? አንደኛ አልኮል ነው። አልኮል የእንቅልፍ ጥራትን ይቀንሳል። ፍሬው ላይ ቴስቴስትሮን እንዳይመረት ያደርጋል። ጉበት ላይ ጫና ይፈጥራል። ስለዚህ አልኮል ማስወገድ ያስፈልጋል። ከዛ የተቀነባበሩ ምግቦች፣ ስኳር የበዛባቸው ምግቦችንም ማስወገድ ያስፈልጋል ማለት። ከዛ ውጪ ማጨስ፣ መቃም አይመከርም። እዚህም ላይ ችግር ይፈጥራል ማለት። ከዛ ውጪ ደግሞ ጭንቀት ካለ ጭንቀትን ማኔጅ ማድረግ ያስፈልጋል። ምክንያቱም ጭንቀት ለረጅም ጊዜ ሲኖር ኮርቲሶል ጨምርና ቴስቴስትሮን እንዲቀንስ ያደርጋል ማለት። ከዛ በተጨማሪ ማናቸውም ህመሞች እንደ ስኳር፣ ግፊት ያሉ የኮሌስትሮል ችግሮች መጥፎ የሚባለው ኮሌስትሮል ከጨመረ እነዚህን ደግሞ በትክክል መታከም ያስፈልጋል ማለት ነው። እነዚህን በማድረግ ቴስቴስትሮንን ጤና መጠበቅ ይቻላል። ይሄ የሴቶቹ እድሜ ይወስነዋል ህክምናው። ፕሪሜኖፖዛል እና ፖስት ሜኖፖዛል ተብሎ በሁለት ይከፈላል። ከማረጣቸው በፊትና ካረጡ በኋላ። ከማረጣቸው በፊት ካሉ 2 አይነት መድኃኒቶች አሉ የጸደቁ፣ ፍሊባንሴሪን እና ብሬምላኖታይድ የተባሉ መድኃኒቶች አሉ።
አንዱ የሚዋጥ ነው፣ አንዱ የሚወጋ በመርፌ ነው። እነዚህ በሐኪም ሊታዘዙ ይችላሉ ማለት ነው። ፖስት ሜኖፖዛል ወይም ደግሞ ያረጡ ከሆኑ ኤስትሮጅን እና ቴስቴስትሮን በተወሰነ መልኩ ሊሰጣቸው ይችላል። ሕክምና ለማድረግ ግን መጀመሪያ ኢቫሉዌሽን ይፈልጋል። ሐኪም ጋር ቀርባ በደንብ ታይታ ሆርሞኗ ጭንቀት ነው ወይ ሪሌሽንሺፕ ችግር ነው ወይ የሚለው ተለይቶ ነው። ነገር ግን እቤቷ እስከዛ እስክትሄድ ድረስ ምን ማድረግ ትችላለች? ኪግል ኤክሰርሳይዝ መስራት፣ ማንኛውም ስፖርት መስራት፣ የተመጣጠነ ምግብ መብላት፣ ጭንቀት ካለ እሱን አድሬስ ማድረግ መፍታት ያስፈልጋል። እንቅልፍ ችግር ካለ እንቅልፉን መፍታት ያስፈልጋል። ከሱ ጋር መነጋገር ካለባት መነጋገር። አንዳንዶቹ በቂ ስቲሙሌሽን ስለማያገኙ ሊሆን ይችላል። በቂ ስቲሙሌሽን ማለት መነካካት ያለበትን በበቂ ሁኔታ ካልተነካካም ስሜቷም በዛም ምክንያት የቀረ ሊሆንም ይችላል። ያንን ቼክ ማድረግ ያስፈልጋል። ስለዚህ በቂ ወርማፕ ጊዜ መስጠት እና ኤክስፕሎር ማድረግም ያስፈልጋል ማለት ነው። ሌላኛው ጥያቄ ዶክተርዬ ልጠይቅ፣ አንድ ልጅ ወልጃለሁ። አሁን ሌላ ሰው ላገባ ነው። ብልቴ የሰፋ ይመስለኛል። ምን ላድርግ እባክህ መልስልኝ ብላ ጠይቃለች። አንዷ ደግሞ እንግዲህ የብልት መስፋት ወይም ቫጃይናል ሉዝኒንግ የምንለው በተለይ ሴቶች በምጥ ከወለዱ በኋላ ፔልቪክ ትራውማ ስለሚኖረው ቫጃይና ስትራች ሆኖ ሉዝ ሊሆን ይችላል፣ ከምርም ማለት ነው። እንደዚህ በሚሆንበት ጊዜ ብዙ ሴቶች ይጨነቃሉ። በተለይ ድምፅ ሲያሰማ ሉዝ ሲሆን ብዙ ልክ ወንዶች በሴክሹዋል እንደሚጨነቁት ሴቶችም አንዱ የሚጨነቁበት ነገር ይሄ ነው ማለት ነው። አንደኛ ነገር ብዙ ልጅ አልወለድሽም፣ ገና አንድ ልጅ ነው የወለድሽው። ስለዚህ ጉዳቱ ያን ያህል የከፋ ነው ብለን አናስብም። ሁለተኛ ደግሞ ፔልቪክ ፍሎር ኤክሰርሳይዝ መስራት ነው። ፔልቪክ ፍሎር ኤክሰርሳይዝ ማለት ይሄ ኪግል ኤክሰርሳይዝ ለሴቶች አለ እና የቫጃይናውን ጡንቻ ለማዳበር ይረዳል። ይሄ በሚዳብርበት ጊዜ ጤናውን ይመልሳል ማለት ነው። ጡንቻው ጠንከር ብሎ ይመጣል ማለት ነው። አሁን በጣም ለተጎዳ ቫጃይና ወይም ደግሞ ስቲች ተደርጎ ከተቆረጠ በኋላ ኢንፌክሽን ፈጥሮ እንደገና የተፈታና በጣም ሉዝ ሆኖ ህመምም ካለው ስሜትም ዜሮ በጣም ከጠፋ በዚህ ሰዓት ቫጂኖፕላስቲ የሚባል ሰርጀሪ ሊሰራ ይችላል። ይሄ የማጸንና ፅንስ ሐኪም ጋር ሄደሽ ታይተሽ ያስፈልጋል ተብለሽ ከተወሰነ በኋላ የሚወሰድ ነው። አሁን ላይ ግን ገበያ ላይ የመጣ ቫጃይናል ሪጁቪኔሽን የሚባል አለ። ይሄ ሌዘር ቴራፒ ነው፣ ራዲዮ ፍሪኩዌንሲ ነው። በማሽን በጨረር አሁን ቲክቶክ ላይ ብዙዎች ታዩታላችሁ ብዬ አስባለሁ። በጨረር መልኩ ቫጃይናል ታይትን እናደርጋለን የሚሉ ዲቫይሶች እየመጡ ነው። ይሄ እንግዲህ በቂ ጥናት የለም፣ ነገር ግን አንዳንድ ሴቶች ተጠቅሜያለሁ ይላሉ። ግን አንዳንድ ጊዜ ጠባሳ ሊፈጥር ህመም ሊያመጣም ይችላል። ስለዚህ በደንብ ማድረግ ያለባት አንደኛ ጭንቀት መቀነስ፣ ሁለተኛ ደግሞ ኪግል ኤክሰርሳይዝ ወይም ደግሞ ፔልቪክ ፍሎር ኤክሰርሳይዝ ፎር ውሜን የሚል ሰርች አድርገሽ ዩቲዩብ እያየሽ መስራት ትችላለሽ። በሶስተኛ ደረጃ የማህፀንና ፅንስ ስፔሻሊስት ሐኪም ጋር ቀርበሽ ታይተሽ ኦፕሬሽን የሚያስፈልገው ከሆነ ቫጂኖፕላስቲ የሚባል ኦፕሬሽን የማጥበብ ኦፕሬሽን አለ። በአራተኛ ደረጃ ምንም እንኳን በሳይንስ ብዙ ድጋፍ ያለውና ገና መረጋገጥ የሚጠበቅበት ቢሆንም ቫጃይናል ሪጁቪኔሽን ወይም ደግሞ ራዲዮ ፍሪኩዌንሲ የሚባል አለ። እሱም እንደ አማራጭ ነው። ዋና ግን ቀላሉ መንገድ ኪግል ኤክሰርሳይዝ መስራት ወይም ስፖርቱ የዳሌ ስፖርት መስራት ወሳኙ እሱ ነው ማለት ነው። እሱን ለሴቶች የተሰራ ቪዲዮ ቼክ አድርገሽ እሱን ብትጠቀሚ ለ6 ወር አብዛኛው ሴት በዚህ ይሻሻላል ማለት ነው። ዶክተር ጥንካሬ የሌለው ብልት ከሆነ ምን አይነት ኤክሰርሳይዝ ማድረግ አለበት? የእኔ ጓደኛ ለየት የሚያደርገው ለሴክስ በተዘጋጀ ሰዓት ከሴክስ ይልቅ በመላስ ለደቂቃዎች ይቆያል። ሴክስን ለማድረግ አቅም የለውም። ገና ሳያስገባ ይረጫል። ዶክ በጣም ተቸግሬያለሁ እርዳኝ ይላል። እንግዲህ ይሄ ሰውዬ የገለጸው ሁለት አይነት ነው። ኢሬክታይል ዲስፋንክሽን የመቆምም ጥንካሬም ችግር አለ። እንደገና ፕሪማቹር ኢጃኩሌሽን እንዳውም ፕሪ ፔኔትሬሽን ኢጃኩሌሽን ወይም ግንኙነት ጭራሽ ሳይጀምር ውጭ የሚያፈስ አይነት እንደሆነ ነው የገለጸው። ለዚህ የሚረዳ ምን አይነት ስፖርት ጥሩ ነው የሚል ነው። በጣም ጥሩ ጥያቄ ነው። በጣም የሚረዳ ጥያቄ ነው። ያው አንፎርቹኔትሊ ብዙ ሰው ኤክሰርሳይዝ አይሰራም። ስፖርት በእርግጠኝነት በሳይንስ የተደገፈ እንደሚሰራ የተረጋገጠ ነው። ስለዚህ ካርዲዮ አንደኛው ካርዲዮ የሚባለው ወይም ደግሞ ኤሮቢክ ኤክሰርሳይዝ፣ ይሄም እንደ ሩጫ፣ ሳይክል፣
ዋና፣ የልብ ምትን በከፍተኛ ሁኔታ የሚጨምሩ ኤክሰርሳይሶች ኤሮቢክ ኤክሰርሳይዝ ወይም ደግሞ ካርዲዮ በመባል የሚታወቀው አንደኛው ይረዳል። ይሄ ምን ያደርጋል መሰለ? የደም ፍሰት ሰውነታችን ላይ በደንብ እንዲዘዋወር ያደርጋል። ወደ ብልትም በደንብ እንዲዘዋወር ያደርጋል። ስለዚህ አንዱ ኢሬክታይል ዲስፋንክሽን የመቆም ችግርን፣ ፕሪማቹር ኢጃኩሌሽን ወይም ቶሎ የመጨረስ ችግርን ለመቅረፍ የሚረዳ ዘዴ ነው ማለት ነው። ከዛ ውጪ ኤክሰርሳይዝ የሚሰራ ሰው ፊዚካል ኢንዱራንስም አለው፣ ሜንታል ኢንዱራንስም አለው። ያም ይጠቅመዋል ማለት ነው። ሁለተኛው የኤክሰርሳይዝ አይነት ደግሞ ስትሬንግዝ ትሬኒንግ ወይም ደግሞ ሬዚስታንስ ትሬኒንግ የሚባለው በተለምዶ ክብደት ማንሳት የምንለው ነው። ክብደት ማንሳት፣ ፑሽአፕ መስራት፣ እንደገና ደግሞ ይሄ ስትሬንግዝን የሚጠይቁ እንደ ስኳት ያሉ ስፖርቶችን መስራት የቴስቴስትሮን መጠንን ይጨምራል ማለት ነው። ቴስቴስትሮን እንግዲህ ለሴክሹዋል ሄልዝ በጣም አስፈላጊ የሆነ ሆርሞን ነው። ስለዚህ የተወሰነ ቀን ካርዲዮ፣ የተወሰነ ቀን ደግሞ ስትሬንግዝ ወይም ሬዚስታንስ ትሬኒንግ እንደ ፑሽአፕ፣ እንደ ስኳት እና እንደ ዴድሊፍት እንደ ክብደት እንደ ማንሳት ቀላቅሎ መስራት ለሁለቱም ይረዳል። የደም ዝውውርም እንዲስተካከል ይረዳል፣ ቴስቴስትሮንም እንዲጨምር ያደርጋል ማለት ነው። በሶስተኛ ደረጃ ኢፌክቲቭ ወይም ውጤታማ ኤክሰርሳይዝ የሚባለው ኪግል ኤክሰርሳይዝ ነው። ኪግል ኤክሰርሳይዝ የሚባለው የዳሌ አካባቢ ስፖርት ነው። በተለይ ይሄ ኪግል የቡልቦ ካቨርነስ የተባለ ለኢሬክሽንም ለኢጃኩሌሽንም የሚረዳ የብልት አካባቢ ጡንቻን በማጠናከር ለስንፈተ ወሲብ በጣም የሚረዳ ስፖርት ነው ማለት ነው። ስለዚህ እነዚህን ስራ አንድ ኤሮቢክ ኤክሰርሳይዝ ትሰራለህ። ሌላ ቀን ደግሞ ሬዚስታንስ ትሬኒንግ ወይም ደግሞ ስትሬንግዝ ትሬኒንግ የሚባለው እንደ ፑሽአፕ፣ ስኳት እና ዌይት ሊፍት ክብደት እንደማንሳት ያለውን ትሰራለህ። ከዛ ደግሞ ምን ትቀላቀልበታለህ? ኪግል ኤክሰርሳይዝ ትሰራለህ። ኪግል ኤክሰርሳይዝ እነዚህን ሶስቱን ብትሰራ 70 እስከ 80% የመሻሻል እድሉ በጣም ከፍተኛ ነው። ይሄ ማለት ከመድኃኒት ኦልሞስት ተቀራራቢ የሆነ ለውጥ ማለት ነው። ምንም ሳይድ ኢፌክት ሳይኖረው ሌላ የጤና ጥቅም እያለው እነዚህ ታገኛለህ ማለት ነው። እነዚህ ስፖርቶች ኢፌክቲቭ እንደሆኑ በሳይንስም የተረጋገጠ ነው። ችግሩ ብዙ ሰው አይሰራቸውም ነው። የመጀመሪያው የህክምና አማራጭ ኮግኒቲቭ ቢሄቪየራል ቴራፒ ወይም የባህሪ ልምድ ማምጣት ህክምና የምንለው ነው። ይሄም እንግዲህ በተለያዩ ቪዲዮዎችም ያያችሁ ይመስለኛል። ይሄ ስታርት ኤንድ ስቶፕ ቴክኒክ የምንለው ነው። ጆንሰንስ ቴክኒክ የሚባል ነው። ኤጂንግ ይሉታል እንግዲህ በፈረንጆች፣ በኖርማል ኢንፎርማል ቋንቋ ላይ ኤጂንግ ነው የሚባል። ኤጂንግ ማለት ምንድነው? ግንኙነት እያደረጉ ስሜት በጣም ከፍ ሊመጣ ሲል ነገር ግን ከቁጥጥር ከመውጣቱ በፊት ማቀዝቀዝ ማለት ነው። ወይም ስሜት እስኪጠፋ መጠበቅ ነው። ከዛ ከእንደገና መጨመር። ይሄ በተደጋጋሚ በተሰራ ቁጥር አንጎል መቆጣጠር ይለምዳል። ስለዚህ ቁጥጥር ይኖራል። ከተቆጣጠርክ ደግሞ ቶሎ የመጨረስ ችግር አለብኝ አይባልም ወይም የለብህም ማለት ነው። አንደኛው የባህሪ ለውጥ ህክምና የሚባለው ይሄኛው ስታርት ኤንድ ስቶፕ ቴክኒክ፣ ሌላኛው ስኩዊዝ ቴክኒክ የሚባሉት ናቸው። እነዚህ ኢፌክቲቭ ናቸው እና ደግሞ ምንም ወጪ አያስወጡም፣ ሳይድ ኢፌክትም የላቸውም። ብዙ ሰዎች ሐኪም ጋር ከመቅረባቸው ሌላም ነገር ከመሞከራቸው በፊት ይሄኛውን መሞከር ይኖርባቸዋል። ነገር ግን ይህንን ሲሞክሩ የሚገጥሟቸው ቻሌንጅ ሁለት ነገር ነው። አንደኛው ፓርትነራቸው ወይ ሚስታቸው ወይ ፍቅረኛቸው ይህን ነገር አታውቅም። ብዙ ጊዜ ወንዶች በራሳቸው መንገድ ነው እኔ ጋር የሚመጡት፣ አብዛኞቹ በራሳቸው መንገድ ለመፍታት ነው የሚሄዱት። ይሄ እንግዲህ ከፓርትነር ወይም ደግሞ ከአጋር ጋር ድጋፍ የሚፈልግ ነገር ነው። ምክንያቱም ስታርት ኤንድ ስቶፕ ሲያቆም ለምን እንዳይቆምከው ቀጥል ሊባል ይችላል። ካልተግባቡ ማለት ነው፣ አልተናበቡ። አንደኛው ይሄ ነው። ሁለተኛ ደግሞ እሷ ድጋፍ ማድረግ፣ ለምሳሌ ስኩዊዝ ቴክኒኩን እሷ ድጋፍ ማድረግ ትችል ነበረ፣ ያ ድጋፍ ይቀርበታል ማለት ነው። አብዛኞቹ ወንዶች በዚህ ጉዳይ ላይ ሴቷን ማማከር አይፈልጉም ወይም በራሳቸው መንገድ መፍታት ይፈልጋሉ። አንዳንድ ጊዜ ደግሞ ሴቷ ደግሞ ሲያማክሯቸው ሴቶችን ሁለት አይነት ሴቶች አሉ። አንዳንዶቹ አያውቁም ማለት ስለ ሴክሹዋል ሄልዝ ያላቸው ግንዛቤ አነስተኛ ነው። በዚህም የተነሳ ላትረዳኝ ነገር እሷን ማማከር ምን ያደርጋል ይላሉ ወንዶቹ። አንዳንድ ጊዜ ደግሞ ይህንን እንደ ችግር አይተው ሴቶቹ ጀጅ ያደርጉኛል ወይ ትተውኝ ይሄዳሉ
ወይ ጥለውን ይሄዳሉ ብለው ወንዶቹ በመፍራት ይህንን አያማክሯቸውም ማለት ነው። የተሻለው ግን አማክሮ በጋራ ለመፍታት መሞከር የተሻለ ውጤት ይሰጣል ማለት ነው። አንደኛው የባህሪ ለውጥ ይሄ ነው። ሁለተኛው መጥፎ ነገሮች ካሉ ለምሳሌ ለረጅም ጊዜ ፖርኖግራፊ ወይም የወሲብ ፊልም እያዩ ራስን በራስ ማርካት ካለ ይሄንን ማቆም ነው። ይሄ ሲቆም ከ6 ወር እስከ 1 ዓመት ባለው ጊዜ በዚህ የመጣ ቶሎ መጨረስ ከሆነ ኪግል ኤክሰርሳይዝ የሚባል አለ። እሱን ማብራራላችኋለሁ። በሱ ይሻሻላል ማለት ነው። ኪግል ኤክሰርሳይዝ ወይም ፔልቪክ ፍሎር ፊዚካል ቴራፒ የምንለው ሌላኛው የህክምና አማራጭ ነው ማለት ነው። እነዚህ በቤት የምትሞክሯቸው ሐኪም ጋር ሳቀርቡ ሳይድ ኢፌክት የሌላቸው ወጪ የማያስወጧቸው ቴክኒኮች ናቸው። እንግዲህ ፔልቪክ ፍሎር ፊዚካል ቴራፒ ብዙ አይነት አለው በውስጡ። ለቶሎ መጨረስ ግን ኪግል ኤክሰርሳይዝ ፎር ሜን የሚለው ሽንት ቤት አንድ ወንድ ሄዶ እየሸና በመሃል ላይ ቢያቆም የሚጠቀመው ጡንቻ ቶሎ ለመጨረስ የሚዳርገውም ቢቆጣጠሩ ደግሞ የሚረዳውም ጡንቻ እሱ ነው ማለት ነው። ስለዚህ እኔ የምመክራቸው ወንዶችን ሽንት እየሸኑ ማቆም አይደለም፣ እሱ የራሱ ችግር ስላለው፣ ግን ሀሳቡ ግን ያንን አይነት እንቅስቃሴ እንዲያረጉ ነው። ስለዚህ ሽንት ከሸኑ በኋላ እዚህ ፔልቪስ አካባቢ ፍሪ ከሆነ በኋላ ከመተኛታቸው በፊት ወይም ጧት ሲነሱ ኪግል ኤክሰርሳይዝ እንዲሰሩ ነው። ኪግል ኤክሰርሳይዝ ማለት ሰገራ መውጫን ቁንጥጥ አርጎ በሚያዝበት ጊዜ በትክክል ሲሰራ ምን ይሆናል? አንደኛ ሰገራ መውጫ ቁንጥጥ ይላል። ሁለተኛ የወንድ የዘር ፍሬዎቹና ብልት ወደ ሆድ ሰብሰብ የማለት ነገር ያሳያሉ። ስለዚህ እንደዛ ሲሆን ደግሞ የብልት ጫፉ አካባቢ ኩምትር ይላል። ሽንት ቢመጣ ኖሮ ይዘው ነበር እንደማለት ነው። እሱ ኪግል ኤክሰርሳይዝ ይባላል። እሱን ለ5 ሰከንድ ትይዛላችሁ። ከዛ ሪላክስ መልቀቅ ደግሞ ለ5 ሰከንድ ትለቃላችሁ፣ ወይም ኖርማል ይሆናል ማለት ነው። ይህንን በተደጋጋሚ ከ2 እስከ 3 ወር ሰርተው በጣም ለውጥ ያመጡ በርካታ ወጣት ወንዶችን አይቻለው። መድኃኒት ጀምረው እንኳን መድኃኒት አስቁሚያቸው በኖርማል አሁን ጤነኛ የሚመሩ አሉ ማለት ነው። ነገር ግን ይሄ ነገር ያው ስራ ይጠይቃል። በአንዴ በሳምንት ወይ በ2 ቀን የሚሰራ ነገር አይደለም። በተደጋጋሚ መስራት፣ አንጎልን ማሰልጠን፣ ድሮ ከነበሩ ችግሮች በተቃራኒው ማስኬድ፣ ወደ ጥሩ መንገድ መሄድን ያካትታል። ከዛ በተጨማሪ ስፖርትም ኖርማል ስፖርትም ለቶሎ መጨረስ ለመቆጣጠር ይረዳል። ኤሮቢክስ፣ ጂም ገብቶ መስራት፣ እነዚህ በሙሉ ይረዳሉ ማለት ነው። ምን ማድረግ አለባቸው ጥንዶች ሲባል እንግዲህ መጀመሪያ ሐኪም ጋር መቅረብ ያስፈልጋል። ከዛ ደግሞ ይሄ ችግር ያለ ብዙ ሴቶች ላይ እንግዲህ 10% ማለት በጣም ብዙ ሴቶች ላይ ያለ ችግር ነው። አንዳንድ ጊዜ እኔ ብቻ ነኝ ብለው ስለሚያስቡ ይህንን ለመግለጽ ይጨነቃሉ፣ ይፈራሉ ማለት ነው። ነገር ግን እኔ ይህንን ለመቅረፍ አንዳንድ ጊዜ ምን አደርጋለሁ? የመጡ ሴቶችን ከዚህ ቀደም መጥተው ወደ ታከሙ ሴቶች ኦፍኮርስ ፍቃድ ጠይቄ ነው ወደ እነሱ መራቸዋለሁ ማለት ነው። ይሄ ምንድን ነው? ሌሎች አጋዥ የሚያግዙ ሴቶች፣ ችግሩን የተረዱ ሴቶች እንዳሉ ማወቅ ራሱ ጭንቀት ይቀንስላቸዋል ማለት ነው። ሌላ ጊዜ ደግሞ ይህንን ነገር ያለ መሆኑን ሰውነታቸው ደግሞ ምን እንደሚያስቸግር ስለ ሴክሹዋል ኤጁኬሽን ወይም ደግሞ ስለ ጾታዊ ግንኙነት እውቀት አይኖራቸውም ብዙዎቹ። ይሄ እውቀት እንዲኖራቸው ማድረግ፣ ጭንቀት ራሱ እንዴት ይሄንን ነገር ሊያባብሰው እንደሚችል፣ ነገር ግን ባለቤቷም ወይም ደግሞ ፍቅረኛውም ወይም የትዳር አጋሯም ደግሞ አብሮ ቢገኝ የተሻለ ውጤት ይኖራል። ምክንያቱም አንዳንድ ጊዜ በቃ አንቺ ስለምትጨነቂ ነው እንደዚህ ስለምታስቢው ነው ይላል። እንደዛ ብቻ አይደለም፣ እዛም ይጨነቃሉ፣ ልክ ነው። ነገር ግን ከቁጥጥራቸው ውጭ የሆነ ነው ማህፀን የሚዘጋው ማለት ነው። ስለዚህ ፈልገውት አይደለም። አብዛኞቹ ሲጨነቁ ከፊታቸው መረዳት ትችላላችሁ ማለት ነው። ምርመራም ለማድረግ በጣም ያስቸግራሉ፣ እንደገና ግንኙነት ለማድረግም ይቸገራሉ ማለት ነው እነዚህ ሴቶች። ስለዚህ በምርጫቸው አይደል አለመሆኑን መረዳት፣ ፓርትነሮቹ ይሄንን መረዳት ይኖርባቸዋል፣ ወይም ባለቤቷ ይሄን ሊረዳላት ይገባል ማለት ነው። ከዛ በኋላ ሕክምና እንዳለው ማወቅ ያስፈልጋል። ሕክምና ያለው ችግር ነው ይሄ። ብዙ ችግሮች ሕክምና ያላቸው ችግሮች አሉ፣ ከዛ ውስጥ የሚመደብ ነው። ሕክምናው ደግሞ ብዙ ዲሲፕሊኖችን ያካተተ ነው።
ዲሲፕሊኖችን ስንል ለምሳሌ ማህፀንና ጽንስ ሐኪም ሊሆን ይችላል ሚያያት፣ የስነ አእምሮ ሊሆን ይችላል፣ ሳይኮሎጂስት ሳይካትሪስት ሊያስፈልግ ይችላል፣ ሴክስ ቴራፒስት ሊያስፈልግ ይችላል፣ የሴክሹዋል ሄልዝ ባለሙያ ሊያስፈልጋት ይችላል። እነዚህ ተዳምረው እንደ አስፈላጊነቱ ህክምናው ሪከመንድ ያደርጋሉ ማለት ነው። ቪዲዮን ስለተከታተላችሁን ከልብ እናመሰግናለን። የአፔክስ ሴክሹዋል ሄልዝ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። በሚቀጥለው በሌላ ቪዲዮ እንገናኛለን። መልካም ጊዜ